መጽሐፈ ኢዮብ ምዕራፍ 12 ኢዮብ እንዲህ ሲል መለሰ። በእርግጥ ሰው ማለት እናንተ ነዋ፣ ጥበብም ከእናንተ ጋር ትሞታለች። ነገር ግን እኔም እንደናንተ አእምሮ አለኝ፣ ከእናንተ አላንስም። እንዲህ ያለውን ነገር የማያውቅ ማን ነው? እግዚአብሔርን ጠርቼ የመለሰልኝ ሰው ብሆንም ለባልንጀሮቼ መሳለቂያ ሆኛለሁ። ጻድቅና ያለ ነቀፋ ሆኜ እያለሁ መሳቂያ ሆኛለሁ። የደላቸው በመከራ ያፌዛሉ፣ እግሩ የተንሸራተተውንም ይገፈትራሉ። የቀማኞች ድንኳን አይታወክም። አምላካቸውን በእጃቸው ይዘው እየዞሩም እግዚአብሔርንም እያስቆጡ በሰላም ይኖራሉ። እስቲ እንስሶችን ጠይቁ ያስተምሯቸዋል፣ የሰማይ ወፎችንም ጠይቁ ይነግሯቸዋል። ለምድር ተናገሩ ታስተምራቸዋለች፣ የባህርም ዓሣ ይነግራቸዋል። የእግዚአብሔር እጅ ይህን እንዳደረገ ከነዚህ ሁሉ የማያውቅ ማን ነው? የፍጥረት ሁሉ ሕይወት የሰውም ሁሉ መንፈስ በእጁ ናትና። ምላስ የምግብን ጣዕም እንደሚለይ ጆሮ ቃላትን አይለይምን? ጥበብ ያለው በአረጋውያን ዘንድ አይደለምን? ማስተዋልስ ረጅም ዕድሜ ባላቸው ዘንድ አይገኝምን? ጥበብና ኃይል የእግዚአብሔር ናቸው፣ ምክርና ማስተዋልም በእርሱ ዘንድ ይገኛሉ። እርሱ ያፈረሰውን መልሶ የሚገነባ የለም፣ እርሱ ያሰረውን የሚፈታ አይገኝም። እርሱ ውሃን ቢከለክል ድርቅ ይሆናል፣ ቢለቀውም ውሃው ምድሪቱን ያጥለቀልቃታል። ብርታትና ድል ማድረግ በእርሱ ዘንድ ይገኛል፣ አታላዩም ተታላዩም በእርሱ እጅ ናቸው። አማካሪዎችን ከጥበባቸው ያራቁታል፣ ፈራጆችንም ማስተዋል ይነሳል። ነገሥታትን ድግ ያስፈታል፣ ገመድም በወገባቸው ያስራል። ካህናትን ከክህነታቸው ያዋርዳል፣ ለዘመናት የተደላደሉትንም ይገለብጣል። ዕውቅ መካሪዎችን ቋንቋ ያሳጣል፣ የሽማግሌዎችንም ማስተዋል ይወስዳል። የተከበሩትን ውርደት ያከናንባል፣ ብርቶችንም ትጥቅ ያስፈታል። የጨለማን ጥልቅ ነገሮች ይገልጣል፣ የሞትንም ጥላ ወደ ብርሃን ያወጣል። ሕዝቦችን ታላቅ ያደርጋል፣ መልሶም ያጠፋቸዋል። ሕዝቦችን ያበዛል ያፈልሳቸዋልም። የዓለም መሪዎችን ማስተዋል ይነሳል፣ መንገድ በሌለበት በረሃም ያቅበዘብዛቸዋል። ብርሃን በሌለበት ጨለማ በዳበሳ ይሄዳሉ፣ እንደ ሰካራምም ይንገዳገዳሉ። መጽሐፈ ኢዮብ ምዕራፍ 12 ኢዮብ እንዲህ ሲል መለሰ። በእርግጥ ሰው ማለት እናንተ ነዋ፣ ጥበብም ከእናንተ ጋር ትሞታለች። ነገር ግን እኔም